ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄም ጋዜጠኛ ዳርሰማ ሶሪና በጋዜጠኛ ኻሊድ መሐመድ ላይ የተላለፈውን የፍርድ ውሳኔ በመቃወም መግለጫ አወጣም። ጋዜጠኞቹም በአስቸኳይ እንዲፈቱም ጠይቋል። የተላለፈውንም ብይን አውግዟል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾች እንደምን ውላችኋል? እንደምን አምሽታችኋል? ቢቢኤን የሰዓቱን ሰበር ዜናም ይዘን ቀርበናል። ከዜናዎቹ ጋር አብዱራሂም አህመድ ነኝ። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ጋዜጠኛ ዳርሰማ ሶሪና ጋዜጠኛ ኻሊድ መሐመድ ላይ የተላለፈውን የፍርድ ውሳኔ በመቃወም መግለጫ አወጣ። የጋዜጠኞች መብት ተከራካሪው ሲፒጄ በጋዜጠኛ ኻሊድ መሐመድና ዳርሰማ ሶሪ ላይ የተላለፈውን የጥፋተኝነት ፍርድ ከመቃወም በተጨማሪ የተላለፈውን ብይን አውግዞ እንዲለቀቁም ጠይቋል። የጋዜጠኞችን መብት በማስከበርና በደላቸውን ለዓለም በማሰማት ግንባር ቀደም የሆነው ዓለም አቀፍ ተቀባይነት ያተረፈው ሲፒጄ ኮሚቴ ቱ ፕሮቴክት ጆርናሊስትስ መንግስት በጸረ ሽብር ህጉ ከሶ ከሁለት ቀናት በፊት የጥፋተኝነት ውሳኔም ያስተላለፈባቸውን ጋዜጠኛ ዳርሰማ ሶሪና ኻሊድ መሐመድን አስመልክቶም ዘገባም አቅርበዋል። ሁለቱ ሙስሊም ጋዜጠኞች የተሰጠውን ፍርድ ያወገዘው ሲፒጄ መንግስት በሌሎችም ነፃ ጋዜጠኞች ጭምር የሚያቀርበውን የሽብር ክስ እንዲያቆም ጠይቀዋል። ሲፒጄ ባወጣው በዚሁ ጽሑፍ ላይ ሁለቱ ኢትዮጵያውያን የሬዲዮ ጋዜጠኞች በሽብር ክስ ጥፋተኛ ተባሉም ባለው አርዕስቱ ላይ ከፌብሩዋሪ 2015 ጀምሮ በስር ላይ የሚገኙት ሁለቱ የሬዲዮ ጋዜጠኞች ኻሊድ መሐመድና ዳርሰማ ሶሪ በሽብርተኝነት በተከሰሱበት ከፍተኛው ፍርድ ቤት 19ኛ የወንጀል መቅጫ ችሎት በዛሬው ዕለት የጥፋተኝነት ብያኔም የተላለፈባቸው መሆኑን አዲስ ስታንዳርድ የግል ጋዜጣም ዘገበም ሲልም ጽሑፉን ጀምሯል። አዲስ ስታንዳርድ በዘገባው እንደገለጸው የዜና አዘጋጁ ኻሊድ መሐመድና ከፍተኛ አዘጋጁ ዳርሰማ ሶሪ የተከሰሱት ከኢትዮጵያ ሙስሊሞች የተቃውሞ እንቅስቃሴ ጋር በተያያዘ በሃይማኖታዊ ጉዳዮች ላይ በሚያጠነጥነው ሬዲዮ ቢላል ላይ ባቀረቧቸው ዘገባዎች አክራሪነትን ለማስፋፋትና መንግስትን ለመገልበጥ ሞክረዋል በሚል ክስ ሲሆን ችሎቱ የቅጣት ብይን ለማስተላለፍ ጃንዋሪ 3 2017 የሚሰየም መሆኑም ታውቋልም ብሏል። ከሙስሊሙ ተቃውሞ ጋር በተያያዘ በዛሬው ዕለት 18 የህብረተሰብ መሪዎች አብረው የጥፋተኝነት ፍርድ እንደተላለፈባቸው ተያይዞም ተዘግቧል። ጉዳዩን አስመልክቶም አስተያየታቸውን የሰጡት የዓለም አቀፍ የጋዜጠኝነት መብት ተሟጋቹ የሲፒጄ ምክትል ዳይሬክተር ሮበርት ማሆኒ እንዳሉት ደግሞ በሀገሪቱ ውስጥ በርካታ ቁጥር ባለው የሙስሊም ማህበረሰብ ዙሪያ ዘገባ መስራት የጋዜጠኝነት ሙያ እንጂ ሽብርተኝነት አይደለም ሲሉ አስተያየታቸውን ሰጥተዋል። በጋዜጠኛ ኻሊድ መሐመድና ዳርሰማ ሶሪም እንደዚሁም በሌሎች ነፃ ጋዜጠኞች ላይ የተመሰረተባቸው ክስና እየደረሰባቸው ያለው ጭቆና በአስቸኳይ ሊቆም ይገባል ሲሉም የሲፒጄ ምክትል ዳይሬክተሩ ህወሓት መራሹ ኢህአዴግ በጋዜጠኞች ላይ ያስተላለፈውን ውሳኔና እያደረሰ ያለውን ጭቆና አውግዘዋል። ኢትዮጵያ በጋዜጠኝነት በአሳሪነት በዓለም አቀፍ ደረጃ 5ኛ እንደሆነች ያረጋገጠው የሲፒጄ የ2016 የእስረኛ ጋዜጠኞች ቆጠራ መዝገብ እንደሚያሳየው ጋዜጠኛ ኻሊድ መሐመድና ጋዜጠኛ ዳርሰማም በመላው ሀገሪቱ ውስጥ ከታሰሩት 16 ጋዜጠኞች ውስጥ ሲሆኑ በሀገሪቱ ከቅርብ ወራት ወዲህ እየተባባሰ የመጣው የእስር እርምጃም በርካታ ጋዜጠኞችንና ብሎገሮችን ሰለባም እያደረገ መሆኑን የሲፒጄ ጥናት ያሳያል ሲል ሲፒጄም ባወጣው መግለጫ ላይ መቋጫውን አድርጓል። በርግጥም ዓለም አቀፍ ተቋሙም እንዳለው የጋዜጠኝነትን ስራ መስራት አሸባሪነት አለመሆኑን አስረግጦ በመግለጽ ጋዜጠኞቹም በአስቸኳይ እንዲፈቱም ሲል ጠይቋል። ጋዜጠኛ ኻሊድ መሐመድና ጋዜጠኛ ዳርሰማ ሶሪም በከድር መሐመድ መዝገብ ከተከሰሱት 19 ወጣቶች ጋር ባሳለፈው ጊዜም ውሳኔ የተላለፈባቸው ሲሆን
እንደዚሁም ማቅለያ እንዲሁም የቅጣት ማክበጃ በጽፈት ቤት በኩል እንዲያቀርቡ የመጨረሻም ውሳኔም ቁጥር የሚጠራበት ታህሳስ 25 መሆኑን ፍርድ ቤቱ ባሳለፍነው ጊዜ በዋለው ችሎት መግለጹን መዘገባችን ይታወሳል። የሰዓቱ ዜናችን ይመስል ነበር። መልካም ቀን ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።